የፋኖ ኃይሎች በሸዋ ባየር ወለድ ሰራዊቱ ላይ የተሳካ ኦፕሬሽን ሲፈጽሙ በወሎ ቤተ አማራ ደግሞ ምሽጉን ተቆጣጥረዋል። በሁለቱም ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተዋል። ቀዳሚው መረጃችን ነው። የዛሬ 10 ዓመት ልክ በዛሬው ዕለት ነሐሴ 1 ቀን 2008 ዓ.ም በባህር ዳር ከተማ ወልቃይት ብረሳሽ ቀኝ ተርሳኝ የሚለውን የትግሉ መሪ ቃል ያነገቡ የአማራ ወጣቶች ለማንነታቸው የክብር ሰማዕትነትን ተቀበሉ። በባህር ዳር ጎዳና ላይ ለአማራዊ ነጻነት የማይተካ ህይወታቸውን የገበሩ ወጣቶችን የትግል አድራ በተመለከተ ከወደ ወልቃይት መግለጫ ወጥቷል። በዝርዝር ይደመጣል። ህወሓት በራያና በአፋር ግንባር መድፎችን ሲያጠምድ የብልጽግናው አምባሳደር በበኩላቸው የህወሓት ጄኔራሎች የጦር ጽሕፈት ቤታቸው ወደ አክሱም አዛውረዋል። ኤርትራም ለቀጥተኛ ወታደራዊ ጥቃት ኢላማ ሆናለች ሲሉ ዝተዋል። በሌላ በኩል ሚስጥራዊ የድርድር መረጃዎች ተሰምተዋል። ሌላኛው መረጃችን ነው። የጄኔራሉና የብልጽግናው አለቃ የድርድር ሙከራ ድጋሚ ሳይሳካ ቀረ። በሌላ በኩል እነ ጄኔራል ጻድቃን ለድህረ ህወሓት አማራጭ ኃይል ሆነው ለመቅረብ ፖሊሲና ሰነዶችን አዘጋጅተው የዲፕሎማሲ በሮችን ሲያንኳኩ የአሜሪካ ልዑክ ደግሞ ወደ አስመራ ሊያመራ ነው ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ መረጃዎቻችን ናቸው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሸዋ ባየር ወለድ ሰራዊቱ ላይ የተሳካ ኦፕሬሽን ሲፈጽሙ በወሎ ቤተ አማራ ደግሞ ምሽጉን ተቆጣጥረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በአገዛዙ 101ኛ አየር ወለድ ክፍለ ጦር ላይ ትላንት ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ባደረገው የተቀናጀ ወታደራዊ ኦፕሬሽን ከፍተኛ ድል መጎናጸፉን የኮሩ ሚዲያና ኮሙኒኬሽን ክፍል አሳወቀ። የአገዛዙ ኃይል መነሻውን ከመራ ቤት አውራጃ ሬማ ከተማ በማድረግ የህዝብ አለኝታ የሆነውን የአጼ ዳዊት ክፍለ ጦር ሰራዊት ለማጥቃት ወደ መጀትና ቢራባ ቀበሌዎችም እንቅስቃሴ አድርጎ ለማጥቃት ያቀደው ሙከራ ሳይሳካ ቀርቷል። የክፍለ ጦሩ የጦር ጠበብቶች በወታደራዊ ስልት ያገዛዙን ኃይል ወደ አዘጋጁለት የውጊያ ቀጠና በስቦ መምታት ስልት በወታደራዊ የበላይነት የሬማ ዙሪያ አካባቢዎችን በቁጥጥር ስር በማስገባትም የብልጽግና ጦር ወደ ኋላ እንዳይመለስ መንገድ በመዝጋት ከፍተኛ ኪሳራ አድርሰውበታል። በኦፕሬሽኑ ያገዛዙ ኃይል ከፍተኛ ወታደራዊና ቁሳዊ ኪሳራ አስተናግዷል። በዜሮ መስዋዕትነት በተጠናቀቀው በዚህ ልዩ ኦፕሬሽን 9 የተደመሰሰ የብልጽግና ኃይል ከ14 በላይ ደግሞ የቆሰለ ተመዝግቧል። አድማጭ ተመልካቾቻችን በዚሁ የወሎ ቤተ አማራና በሸዋ ቀጠናዎችም ሲካሄዱ የዋሉ አፍላይ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። የሰዓቱ የግንባር ዘገባችን በወሎ ቤተ አማራ በሁሉም ቀጠና ውጥረቶች እንደነገሱ ሲሆን ከ24 በላይ ያገዛዙ ኃይል የተወገደበት፣ 28 የነፍስ ወከፍ መሳሪያ የተማረከበት፣ ከ18 በላይ ያገዛዙ ጦር የተማረከበት ውጊያ በሁለት ግንባሮች ተካሂደዋል። በሸዋ ቀጠና አገዛዙ ከሰሞኑ ለየት ባለመልኩ ወታደራዊ እንቅስቃሴ እያደረገ ይገኛል። ወደ ፋኖ ቀጠና ለመግባት ከበባ ያደርጋል፣ ይመታል፣ ይመለሳል፣ ከቦታ ቦታ ይቀያየራል። ተጨማሪ ኃይልም በማስገባት ላይ ይገኛል። በዚህ ሁኔታ ላይ ያለ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተለያዩ ኃይሎች ጉዳት እያደረሱበት ይገኛሉ። የአጼ ዳዊት ክፍለ ጦር በብልጽግና አየር ወለድ ሰራዊት ላይ በአካሄድ የተቀናጀ ኦፕሬሽን ድል መቀዳጀቱንም አሳውቀዋል። በወሎ ቤተ አማራ ረፍት አልባ የግንባር እና የደፈጣ ጥቃቶች ተበራተው ቀጥለው በምዕራብ ወሎ ቀጠናና በዋግምራ ዝቋላ በአገዛዙ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ያደረሱ ከ24 በላይ የአገዛዙ ሰራዊት የተወገደበት፣ 15 የሚሆኑ የተማረከበት፣ በርካቶች ከባድ ጉዳት ያስተናገዱበት፣ 27 የነፍስ ወከፍ መሳሪያ የተማረከበት ውጊያ ተካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ወሎ ቤተ አማራ ምኒልክ ዕዝ 15ኛ ኮር 152ኛ ክፍለ ጦር ድል ተጎናጽፏል። ከጃማ ወረዳ ተነስቶ ወደ ቀይ አፈር ከተማ የሚኒሻ መሬት ለማረስ የሄደው የአብይ ሰራዊት በ152ኛ ክፍለ ጦር ስር የምትገኘው 3ኛ ሻለቃ ደፈጣ በመጣል በከፈተችበት ጥቃት 6 ያገዛዙ ኃይል ሲደመሰሱ 3 የሚሆኑት ደግሞ ከባድ ቁስለኛ መሆናቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ወሎ ቤተ አማራ ምኒልክ ዕዝ 15ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት መረጃውን አድርሶናል። በሰሜኑ ቀጠና ዋክሹም ብርጌድ ባደረገው መብረቃዊ ጥቃት 15 ያገዛዙ ሚኒሻና 27 ክላሽንኮፍ በማረክ ታላቅ ጅዱ ተፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ ኮር 19ኛ ክፍለ ጦር ክንፍ የሆነው ዋክሹም ብርጌድ በዋግ ኽምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ልዩ ስሙ ቀማርያም ከተባለ ቦታ መሽጎ የነበረውን የብልጽግና ሚኒሻ ላይ ባደረሱት መብረቃዊ ጥቃት ከፊሉ ሲማረክ ከፊሉ ሙትና ቁስለኛ ሆኗል። ትናንት ሐምሌ 30 ቀን 2018 ዓ.ም ከንጋቱ 12 ሰዓት እስከ ረፋዱ 2 ሰዓት ተኩል በተደረገው አውደ ውጊያ አገዛዙ ይዞት የነበረው ምሽግ ሙሉ በሙሉ በመቆጣጠር 18 ያገዛዙ ሚኒሻን በመደምሰስ 15ቱን በመማረክ
ታላቅ ጀብዱ የፈጸሙ ሲሆን በአውደ ውጊያውም 27 ክላሽንኮቭ፣ አንድ 40 ጎራሽና አንድ ፋሌ ቡድን መሳሪያ፣ አንድ ብሬን ቧንቧ ተማርኳል ሲል አፋብን ወሎ ቤት አማራ ሚኒሊክ ዕዝ ሚዲያና ኮሚኒኬሽን በግንባር መረጃው አሳውቀዋል። በሸዋ ቀጠና አገዛዙ ከሰሞኑ ለየት ባለ መልኩ ወታደራዊ እንቅስቃሴ እያደረገ ይገኛል። ወደ ፋኖ ቀጠና ለመግባት ከበባ ያደርጋል፣ ይመታል፣ ይመለሳል፣ ከቦታ ቦታ ይቀያየራል፣ ተጨማሪ ኃይል በማስገባት ላይ ይገኛል። በዚህ ሁኔታ ላይ ያለ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የተለያዩ ኃይሎች ጉዳት እያደረሱበት ይገኛሉ። የአጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ በአካሄዱ የተቀናጀ ኦፕሬሽን ድል መቀዳጀቱን አስታውቋል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ራሱን 101ኛ አየር ወለድ ክፍለ ጦር ብሎ የሚጠራው የአገዛዙ ሰራዊት ላይ ትናንት ሐምሌ 30 2018 ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ባደረገው የተቀናጀ ወታደራዊ ኦፕሬሽን አኩሪ ድል መጎናጸፉን የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። የአገዛዙ ኃይል መነሻውን ከመራቤቴ አውራጃ ሬማ ከተማ በማድረግ የህዝብ አለኝታ የሆነውን የአጼ አምደ ጽዮን ኮር ጦር ሰራዊትን ለማጥቃት ወደ ሙጀትና ቢራባ ቀበሌዎች እንቅስቃሴ አድርጎ ለማጥቃት ቢሞክርም የክፍለ ጦሩ የጦር ጠበብቶች በወታደራዊ ስልት የአገዛዙን ኃይል ወደ ያዘጋጁለት የውጊያ ቀጠና በስቦ መምታት ስልት በወታደራዊ በላይነት የሬማ ዙሪያ አካባቢዎችን በወቅቱ በቁጥጥር ስር በማስገባት የብልጽግናው ኃይል ወደ ኋላ እንዳይመለስ መንገድ በመዝጋት በተከናወነው በዚህ የተሳካ ኦፕሬሽን የአገዛዙ ኃይል ከፍተኛ ወታደራዊና ቁሳዊ ኪሳራ አስተናግዷል። በዜሮ መስዋዕትነት በተጠናቀቀው በዚህ ልዩ ኦፕሬሽን የተገኙ ዋና ዋና ውጤቶችም የአገዛዙ ኃይል 9፣ የቆሰለ አገዛዙ ኃይል ከ14 በላይ እንዳቀደ ያልሳካለት የአገዛዙ ጦር ከፋኖ በደረሰበት ሽንፈት የተበሳጨው ወደ መጣበት ሲመለስ እንደለመደው ንጹሐንን የበቀል እርምጃ የብስጭት ማብረጃ እያለ ንጹሐንን ወገኖችን ከፍተኛ ድብደባ የተፈጸመባቸው ሲሆን የሙጅት ቀበሌ የ8 ዓመት ታዳጊ ህፃን ቶፋው ጋሻ የተባለች እንስት በጥይት ተመታ መቁሰሏን የአይን እማኞች ተናግረዋል። ሽንፈቱን የተከናነበው የአገዛዙ ጥምር ጦር የቆሰሉት አባላቱን ለሕክምና በሬማ ሁለተኛ ደረጃ ትምህርት ቤት እና በሬማ ከተማ ጤና ጣቢያ የመጀመሪያ ደረጃ ሕክምና የተደረገላቸው ሲሆን ከባድ ጉዳት የደረሰባቸው አባላቱ ዛሬ ነሐሴ 1 2018 ከንጋቱ 12 ሰዓት ላይ ወደ መራቤቴ ዓለም ከተማ እናት ሆስፒታል መዛወራቸውን የኮሩ መረጃ አረጋግጧል ሲል የአፋብን ሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት መረጃውን አድርሶናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። የዛሬ 10 ዓመት ልክ በዛሬው ዕለት ነሐሴ 1 ቀን 2008 ዓ.ም አንድ በሀያዎቹ መግቢያ ላይ የሚገኝ ለጋ ወጣት ወልቃይት ብረሳሽ ቀኘ ትርሳኝ የሚለውን የትግሉ መሪ ቃል ያነገበ ባነር ይዞ በባህር ዳር ጎዳና ላይ ለአማራዊ ነጻነት የማይተካ ህይወቱን ገብሯል። ይህ ወጣት ሰማዕቱ አበበ ገረመው ይባላል። ሰማዕቱን አበበ ገረመውን አነሳን እንጂ በዕለቱ ከ80 በላይ የአማራ ልጆች በህወሓት ኢህአዴግ ሰራዊት በግፍ ተጨፍጭፈዋል። ነሐሴ 1 ቀን 2008 ዓ.ም ይህ ትውልድ ለማንነቱ ለክብሩና ለነጻነቱ በሚከፍለው ዋጋ ውስጥ በልዩ ሁኔታ የሚጠቀስ ታሪካዊ የትግል ዕለት እንደሆነ ጣቢያችን ያምናል። ሰማዕቱ አበበ ገረመውና ሌሎች በርካታ ወጣቶች ወልቃይት ብረሳሽ ቀኘ ትርሳኝ በሚል የህይወት ዋጋ ከፍለዋል። ከነዚህ ወጣቶች ውስጥ ወልቃይትን በታሪክ እንጂ በአካል የማያውቁት ይበዛሉ። ነገር ግን አማራነት ግፍን የሚጠየፍ ጭቆናን አምርሮ የሚታገል ከባርነት ነጻነትን ከውርደት የክብር ሞትን የሚመርጥ በደምና ባጥንቱ የማይሞት ታሪክ የሚሰራ የታላቅነት መገለጫ ነውና በርካቶች ዛሬ 10 ዓመት በዚህች ቀን የማይተካ ህይወት ዋጋ ከፍለዋል። በዚህ የሰማዕትነት መታሰቢያ ቀን ወልቃይት ብረሳሽ ቀኘ ትርሳኝ በማለት ደረታቸውን ለስናይፐር ሰጥተው የሞቱና የቆሰሉ አማራዎችን ስንዘክር ለአማራ ህዝብ መዋቅራዊ ጭቆና መሰረት የጣለውን የሀገር ባለቤትነቱን ቀድሞ የነጠቀውን ክፉ ስርዓት እንዳይደገም የሰማዕታቱን የትግል አደራ በማስታወስ ነው። ይህንን የሰማዕታት ቀን በተመለከተ የወጣው ከወልቃይት ጠገዴ ጠለምት የአማራ ምሁራን የወጣው መግለጫ እንደሚከተለው ይቀርባል። ወልቃይት ብረሳሽ ቀኘ ትርሳኝ ይህ ከትውልድ ወደ ትውልድ የሚተላለፍ የአደራ ቃል ነው ሲል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አሳወቀም። የነሐሴ 1 ቀን 2008 ዓ.ም በባህር ዳር ከተማ በተካሄደው ተቃውሞ ሰልፍ ህይወታቸውን ያጡ ሰማዕታት የ10ኛ ዓመት መታሰቢያ በተመለከተ ባወጣው መግለጫ የሰማዕታቱ የትግል አደራ አይታጠፍም ብሏል። መግለጫው የነሐሴ 1 ቀን 2008 ዓ.ም ሰማዕታት ለአማራ ማንነትና መብት ትግል ታሪካዊ መለያ ያለው ቀን መሆኑን በማስገንዘብ በዚያ ወቅት ህይወታቸውን ላጡ ሰዎች ክብር መስጠትና ትግላቸውን ማስታወስ እንደሚገባ ገልጿል። ይህ ትውልድ ስለ ወልቃይት ጠገዴ ጠለምት ነጻነት ለከፈለው መስዋዕትነት በዚህች ቀን ወልቃይት ብረሳሽ ቀኘ ትርሳኝ በማለት ደረታቸውን ለስናይፐር ሰጥተው ከተሰዉ ወጣቶች አንዱ የሆነውን ወጣት አበበ ገረመው የሰማዕታቱ ምልክት በማድረግ በስሙ መታሰቢያ ትምህርት ቤት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በቃፍቲያ ሁመራ ወረዳ እየተገነባ እንደሚገኝ አሳውቋል። የዚህን ዘመን አማራ ወጣት የትግሉ ሰማዕታት በቋሚነት መዘከር፣ የትግላችን የድል ትሩፋቶች መጠበቅ፣ የትግል ቃል ኪዳን ማደስ፣ የወቅቱ ፈተናዎች በውል መገንዘብ እና የተከዜ ዘብ ተልእኮዎቻችን ከዳር ማድረስ ይጠበቅብናል ያለው መግለጫው ወጣቱ ትውልድ የተከፈለው
ዋጋ በአግባቡ መረዳት፣ ታሪክ ሰርተው ያለፉ ጀግኖችን ማወደስ፣ በህይወት ያሉ ጀግኖችንም ማክበርና አርአያነታቸውን መከተል አስፈላጊ ነው ብሏል። አክሎም የሚከተሉትን የአቋም መግለጫ ነጥቦች አውጥቷል። አንደኛ፣ የትግሉ ሰማዕታት በአንድነት ህይወታቸውን የሰጡለትን የአማራ ህዝብ የትግል አስኳል ሆኖ ለቀጠለው የወልቃይት ጠገዴ ጠለምት አማራ ማንነትና ወሰን ትግል በዘላቂነት ለመቋጨት እስከ መጨረሻው በቁርጠኝነት ጸንተን እንቆማለን። ሁለተኛ፣ ወልቃይት ጠገዴ ጠለምት አንድ እውነት፣ አንድ ማንነት፣ ምንጊዜም አማራነት፣ ጽኑ ኢትዮጵያዊነት በሚለው አቋማችን ታምነን እንደ አማራ በአንድ ቤተሰብ እንደ ኢትዮጵያ በአንድ ሀገር ልጅነትም በአብሮነት አብረን እንኖራለን። ከአማራዊ አንድነታችን ሊከፋፍሉን ለዘመናት ዋጋ ከከፈልንበት የትግል መሰረታችን ሰበብ እየፈጠሩ ሊያደናቅፉን የሚሞክሩ ኃይሎች ያለ ምህረት እንታገላቸዋለን። ሶስተኛ፣ እልፍ የነጻነትና የፍትህ ታጋዮች የማይተካ የህይወት ዋጋ ከፍለውበት በእጃችን የገባውን የወልቃይት ጠገዴ ጠለምት ነጻነትም በመስዋዕትነታችን እናጸናዋለን እንጂ የሰማዕታትን አደራ አሳልፈን አንሰጥም። አራተኛ፣ ሁሉም ትውልድ የራሱ ያድዋ ድል አለው። ለእኛ ትውልድ የወልቃይት ጠገዴ ጠለምት ነጻነት የዘመናችን ያድዋ ድል ነው። ይህ ድል ለማጽናት በዚህ መርህ በመታመን ታሪካዊ ኃላፊነታችን ለመወጣት ዝግጁ ነን። አምስተኛ፣ የአባቶቻችን የአርበኝነት ውርስ በመጠበቅ ትሩፋታችን ታሪካዊነት ነውና የወልቃይት ጠገዴ ጠለምት ነጻነት በዘላቂነት ለመቋጨት እንተጋለን። የማንነታችን ትግል ታሪካችን በደም የተጻፈው በመስዋዕትነት ያሸበረቀው የአማራ ወጣቶች ዋጋ ከፍለውበት ነው ሲል የነሐሴ 1 ቀን 2008 የባህር ዳር ሰማዕታትን አስቧል። ህወሓት በራያና በአፋር ግንባር መድፎችን ሲያጠምድ የብልጽግናው አምባሳደር በበኩላቸው የህወሓት ጄኔራሎች የጦር ጽሕፈት ቤታቸው ወደ አክሱም አዛውረዋል። ኤርትራም ለቀጥተኛ ወታደራዊ ጥቃት ኢላማ ሆናለች ሲሉ ዝተዋል። ህወሓት በራያና በአፋር ግንባር ወታደራዊ ስምሪቱን አጠናክሮ ሲቀጥል በራያ አላማጣ 122 ሚሜ መድፎችን ወደ አፋር አቅጣጫ ማጥመዱን ከአካባቢው ምንጮች ሰምተናል። ኦራል እና ተሽከርካሪዎች ፓትሮሎችንም በዚሁ ግንባር አሰማርቷል ነው የተባለው። ብልጽግናም በተመሳሳይ መልኩ በ6 ግንባር ጦሩን ማጠናከሩን እንደቀጠለ ነው። ከጦር ስምሪቱ ትይዩ የቃላት ጦርነቱ በተቀጣጠለበት ሁኔታ በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሱሊማን ደደፎ በኤክስ ገጻቸው ላይ የብልጽግናን የጦርነት ፖሊሲ በሚጠቁም መልኩ አዲስ ጽሑፍ አጋርተዋል። አምባሳደር ሱሊማን ደደፎ ኤርትራ ራሷን ለኢትዮጵያ ህጋዊ የተመጣጣኝ የአጸፋ እርምጃ ጥቃት የተጋለጠች ግልጽ ኢላማ ማድረጓን ገልጸዋል። ሀገሪቱ በተባበሩት መንግስታት ድርጅት ተመድ ቻርተር መሰረት ኢትዮጵያ ራሷን ለመከላከል የምትወስደውን ወታደራዊ እርምጃ ለመቀበል እንደምትገደድ ዛቻ በሰነዘሩበት ጽሑፋቸው የጦርነቱን አይቀሬነት አመላክተዋል። በሌላ በኩል አምባሳደሩ የህወሓት ጄኔራሎች የጦር ጽሕፈት ቤታቸውን ወደ አክሱም ከተማ በማዛወር ላይ ይገኛሉ ብለዋል። አምባሳደሩ ይህን ጽሑፍ ሲያጋሩ ምንም አይነት የመረጃ ምንጭ አልጠቀሱም። ይልቁንም ጄኔራሎቹ ተስፋ ቆርጠው ለመሸሽ እየተዘጋጁ ነው ሲሉ የፕሮፓጋንዳ ይዘት ያለው መልእክት አስተላልፈዋል። በግዳጅ ከቤቱ የተሰበሰበው አዲስ ታጣቂ ኃይል ምንም አይነት የውጊያ ፍላጎትና የሞራል ዝግጁነት የለውም የሚሉት እኒህ የብልጽግና አምባሳደር በዕለቱ መልእክታቸው የቃላት ጦርነቱን ከፍ አድርገውት ታይተዋል። የህወሓት ወታደራዊ አዛዦችና ፖለቲካዊ አመራሮች ከመቀሌ ይልቅ አክሱምን ወታደራዊ ቤዝ ለማድረግ የተገደዱበት ዋነኛው ጦርነት በተቀሰቀሰ ጊዜ ራሳቸውን ከብልጽግና የድሮን ጥቃት ለመከላከል ቦታው ወታደራዊ ጠቀሜታ ስላለው መሆኑን ከዚህ ቀደም ያፈተለኩ ወታደራዊ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በብልጽግናና ህወሓት መካከል ከሚደረገው የጦርነት ዝግጅት ጎን ለጎን አዲስ የድርድር ፍላጎቶች በመታየት ላይ መሆናቸው ተሰምቷል። እንደ ምንጮች መረጃ የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ አዲስ ዙር ሚስጥራዊ ንግግር እያደረጉ ነው ተብሏል። የቀድሞው የኦህዴድ ከፍተኛ አመራሮችና ያሁኑ የስርዓቱ የማክሮ ኢኮኖሚ ሽግግር የበላይ ጠባቂ አምባሳደር ግርማ ብሩ የሚመሩት የኦህዴድ ነባር አመራሮች ወይንም ኦልድ ጋርድ ቡድን ብልጽግናን ከህወሓት ጋር ለማደራደር ሚስጥራዊ ንግግር መጀመራቸው ተሰምቷል። ይህ ከዲፕሎማቲክ ማህበረሰቡ ጥረት ጎን ለጎን የተጀመረ አዲስ የድርድር እንቅስቃሴ በህወሓትም ሆነ በብልጽግና በኩል የየራሳቸው ፍላጎት የያዙበት እንደሆነ ተመላክቷል። ህወሓት ከብልጽግና ጋር የሚያደርገውን ወታደራዊ ግጭት ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማለያዎችና አማራጮች ቀርበውለታል ነው የተባለው። የህወሓት ህጋዊ የፖለቲካ ፓርቲነት ተመልሶ እውቅና እንዲያገኝና በህወሓት ማዕከላዊ ኮሚቴ የተመረጡ ስራ አስፈጻሚዎች የትግራይ ክልል ጊዜያዊ አስተዳደርን እየመሩ እንዲቀጥሉ የሚሉትን ጨምሮ ሌሎች የመደራደሪያ ማማለያዎች ቀርበዋል የሚሉት የመረጃው ምንጮች ሚስጥራዊ ንግግሩ የመሳካት እድሉን እጅግ የጠበበ ሲሉ ይገልጹታል። ለዚህም በሁለቱም ኃይሎች መካከል ያለውን አለመተማመን እንደ ምክንያት ያነሳሉ። እስካሁን ባለው መረጃ ህወሓት በቀረበለት ጥያቄ ላይ የሰጠው ምላሽ የሌለ ሲሆን ቀደም ሲል የአሜሪካው አምባሳደር ወደ መቀሌ ለማድረግ ያሰቡት ጉዞ የተሰረዘው ደብረጽዮን ገብረ ሚካኤል የአምባሳደሩ መምጣት የሚቀይረው ነገር ስለሌለ
አስፈላጊ አይደለም በሚል ውድቅ ማድረጋቸውን የሚያስታውሱት የመረጃው ምንጮችም ይሄኛው ተጀመረ የተባለው ሚስጥራዊ ንግግርም ለብልጽግና ጊዜ ከመግዛት ውጭ ጦርነቱን የሚቀይረው አይመስልም ይላሉ። ከህወሓት ጋር አብረን ሰርተናል እንተዋወቃለን በሚል ከብልጽግና ጋር ለማሸማገል አምባሳደር ግርማ ብሩ በሚመሩት ኮሚቴ ውስጥ አቶ ኩማ ደመቅሳ፣ አቶ ጁነዲን ሳዶ፣ አቶ ሙክታር ከድር፣ አቶ አባዱላ ገመዳና ሁለት ማንነታቸው ያልተለየ ባለሀብቶች መካተታቸውን የመረጃው ምንጮች ጠቁመዋል። ኦህዴድ ብልጽግና አዲስ አበባን ለመዋጥ የሚያደርገውን የጉልበትና የሴራ መንገድ እንደቀጠለበት ሲሆን ተመካካሪዎች ደግሞ አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም በሚል አቋማቸው እንደጸኑ መሆኑ ተሰማም። ኦህዴድ ብልጽግና በበላይነት የሚመራው የምክክር ጉባኤ በውስጣዊ ተቃርኖ እየተናጠ ይገኛል። ለገዢው ፓርቲ መሰንጠቅ አስፈላጊ ነው የተባለው ይህ የሀሳብ ተቃርኖ በዋናነት የአዲስ አበባን ጉዳይ ማዕከሉ አድርጓል። እንደ ምክክር ተሳታፊዎች መረጃ የአዲስ አበባ እጣ ፈንታ በመድረኩ ላይ አጣብቂኝ ውስጥ ገብቷል። የኦህዴድ ብልጽግና አዲስ አበባን ለመዋጥ በሚያደርገው ከፍተኛ ጫና ምክንያት ገዢው ፓርቲ ሊሰነጠቅ እንደሚችል ቅድመ ግምቶች በስፋት ተሰምተዋል። በኦሮሞ ብልጽግና በተናጠ መንገድ የተደራጁ ኃይሎች ማለትም የክልል ምክር ቤት አባላትም የብልጽግና ከፍተኛ ባለስልጣናት ስልጣን የተጋሩና በቀጣይ የሚጋሩ የፖለቲካ ፓርቲዎች በብልጽግና የሚዘወሩ የሃይማኖት መሪዎችና ሌሎች አደረጃጀቶች የአዲስ አበባ መዋቅራዊ ጉዳይን የሚመለከተውን ውሳኔ በ500 ተሳታፊዎች ማዕቀፍ አሳልፈው ለመወሰን በኦህዴድ ብልጽግና በኩል ቅድመ ዝግጅት ማድረጋቸው ተሰምቷል። በኦህዴድ ጫና ምክንያት ታሪካዊ ስህተት ሊፈጠር እንደሚችልና የውሳኔ ውጤቱ ባልተገመተ መልኩ ሊቀየር እንደሚችል ሲገመትም ተመካካሪዎች ደግሞ አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ባለቤትነት ቀርቶ ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም በሚለው አቋማቸው እንደጸኑ መሆኑ ተሰምቷል። አዲስ አበባ በኦሮሚያ ስር ትጠቃለል የሚለውን ምክረ ሀሳብ ያቀረቡ የኦህዴድ ሰዎች በተመካካሪነት ስም ምክረ ሀሳቡ በስራ ቡድን ደረጃ ውሳኔ እንዲተላለፍበት ከመጠየቃቸው ትይዩ የኃይልና የሴራ አማራጭ የመጨረሻው እርምጃ ሊሆን እንደሚችል ተመላክቷል። ቀደም ባለው የምክክሩ ሂደት ለአዲስ አበባ ህጋዊ ቁመና ከቀረቡ አማራጮች መካከል አዲስ አበባ ራስ ገዝ ትሆን፣ ሁለተኛው አማራጭ ደግሞ አዲስ አበባ ራሷን ችላ ክልል ትሆን፣ በሶስተኛ ደረጃ ደግሞ የፌዴራል ከተማ ሆና ራሷን በራሷ ታስተዳድር የሚል ሲሆን በኦህዴድ በኩል ደግሞ አዲስ አበባ የኦሮሚያ ክልል አካል ትሆን የሚል አማራጭ በምክክር ስም መቅረቡን በስፋት መዘገባችን ይታወሳል። 250 አባላት ባሏቸው ሁለቱ የስራ ቡድኖች በተካሄዱ ምክክሮች አዲስ አበባ የፌዴራል ከተማ ትሆን የሚለው አማራጭ ሚዛን የደፋ ቢሆንም ኦህዴድ ፍላጎቱን በጉልበት ለማስፈጸም ጥረቱን እንደቀጠለ ነው ተብሏል። በሌላ በኩል አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማና መቀመጫ ትሆን የሚል ምክረ ሀሳብ በቃለ ጉባኤ እንዲመዘገብላቸው ሲጠይቁ ይህ ምክረ ሀሳብ በጥቃቅንና ንዑስ ቡድን ደረጃ ያልተነሳ ሀሳብ መሆኑን ያነሱት ተመካካሪዎች በቃለ ጉባኤ ላይ መያዝ የለበትም የሚል መከራከሪያ በማንሳት ያገዛዙን የማደናገሪያ አጀንዳ ውድቅ ማድረጋቸው ተጠቁሟል። ቀላል የማይባል የልዩነት ድምጽ ተሰምቷል የሚሉት ምንጮችም ልዩነቱ በራሱ የገዢው ፓርቲ አባላት መካከል የታየ መሆኑን ጠቁመዋል። ይህ ምክረ ሀሳብ በቃለ ጉባኤ እንዲያዝላቸው የጠየቁ ተመካካሪዎችም ጉዳዩ አዲስ አለመሆኑን በማንሳት አሁን ያለው ሁኔታ ህገ መንግስታዊ ማረጋገጫ ይሰጠው የሚል ጥያቄ ማቅረባቸውን ለቡድኖቹ አስረድተዋል። አንድ ከተማ የፌዴራልም የክልልም ከተማ መሆን አትችልም። የክልሎች መቀመጫን የተመለከተ ጉዳይ በፌዴራል ህገ መንግስት ላይ ሊካተት አይገባም። ክልሉ በራሱ ህገ መንግስት ማካተት ይችላል የሚሉ የሙግት ሀሳቦች በስፋት መነሳታቸውን ሰምተናል። አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም የሚሉና ሌሎች ሀሳቦችን በማንሳት ምክረ ሀሳቡ በቃለ ጉባኤ ላይ መካተት እንደሌለበት መከራከራቸውን የሚጠቁሙት ምንጮች ምክክሩ ከመሰረታዊ ዓላማው ወጥቶ የውዝግብና የተቃርኖ ማዕከል መሆኑን ገልጸዋል። ይህ የሀሳብ ልዩነት በተለያዩ ጊዜያት የምክክሩ ሂደት እንዲቋረጥ አድርጎ ቢቆይም የኮሚሽኑ ኮሚሽነሮች ምክረ ሀሳብ እንዲያጠናቅሩ የተመረጡ ተመካካሪዎችን በማነጋገር ምክረ ሀሳቡ እንደ አማራጭ ተቀምጦ ወደ ቀጣዩ ምዕራፍ እንዲሸጋገር ተደርጓል ሲል የዘገበው ደግሞ ዋዜማ ራዲዮ ነው። በአዲስ አበባ ህጋዊ አቋም ዙሪያ የገዢው ፓርቲ አባላት ያሳዩት የአቋም ልዩነት አሁንም ቀጥሏል። እስካሁን በተካሄዱ የምክክር ሂደቶች በስብሰባ አዳራሾች ውስጥ ከፍተኛ የሀሳብ ልዩነትና ሙግት ያሳዩ የፓርቲ አባላት መኖራቸውን የገለጹት ምንጮች ሁኔታው የፓርቲውን መሰንጠቅ የሚያሰፋ መሆኑን ጠቁመዋል። ማስፈራራት የታከለበት የገዢው ፓርቲ የእርስ በርስ የመደለያ ጥረቶች ይታያሉ የሚሉት ምንጮችም በስብሰባ አዳራሾች ያለው ውጥረት ግን አሁንም እንደቀጠለ መሆኑን አረጋግጠዋል። የብልጽግና ምክክር ጉባኤ ከመጀመሩ በፊት አጀንዳዎቹ ይፋ መሆናቸውን ተከትሎ አንድነት ለአማራ ህልውና አንድነትን የመሰሉ በስር ነቀል ለውጥ የሚያምኑ የህልውና ትግሉ ደጋፊዎች የምክክር ኮሚሽን አጀንዳዎች ዓለም አቀፉን ማህበረሰብ ለማጭበርበር የሚደረግ ግርግር ሲሉ የተቃውሞ መግለጫ ማውጣታቸው ይታወሳል። ከሁሉ በላይ የትጥቅ ትግል ላይ የሚገኙ
የሚገኙ የፋኖ ኃይሎችን ጨምሮ ሌሎች ኃይሎች የተጠናከረ እንቅስቃሴ ላይ ባሉበት ሁኔታ እየተካሄደ ነው የሚባለው የምክክር ኮሚሽን ዓለም አቀፉን ማህበረሰብ ከማደናገር የዘለለው ዋጋ እንደማይኖረው የፖለቲካ ታዛቢዎች ጠንካራ ትችታቸውን መሰንዘራቸውን እንደቀጠሉ ነው። የጄኔራሉና የብልጽግናው አለቃ የድርድር ሙከራ ድጋሚ ሳይሳካ ቀረም። በሌላ በኩል እነ ጄኔራል ጻድቃን ለድህረ ህወሓት አማራጭ ኃይል ሆነው ለመቅረብ ፖሊሲና ሰነዶችን አዘጋጅተው የዲፕሎማሲ በሮችን ሲያንኳኩ የአሜሪካ ልዑክ ደግሞ ወደ አስመራ ሊያመራ ነው ተብሏል። የብልጽግናው አገዛዝ ከጦርነቱ ጎን ለጎን ተፈትኖ በወደቀበት ዲፕሎማሲያዊ ትግል አዲስ እንቅስቃሴ ሲያደርግ ታይቷል። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር በአፍሪካ ቀንድ ጉዳዮች መምከራቸው ሲሰማ የብልጽግናው አለቃ አብይ አህመድ ደግሞ ከጀነራል አብዱል ፈታህ አልቡርሃን ጋር ለመነጋገር ያደረጉት ጥረት ሳይሳካ ቀርቷል። አብይ በጅቡቲ አደራዳሪነት በኢጋድ በኩል ከአልቡርሃን ጋር ለመነጋገር ያቀረቡት የመጀመሪያ ዙር ጥያቄ ውድቅ ተደርጓል ነው የተባለው። የዲፕሎማቲክ ምንጮች እንደሚሉት ባለፈው ወደ ካርቱም ያመሩት የኢጋድ ዋና ጸሐፊ ወርቅነህ ገበየሁ የሽምግልና ጉዟቸው በአልቡርሃን በኩል በቀረበው ቅድመ ሁኔታ ውድቅ ተደርጓል። በኢትዮጵያ የሚገኘው የሱዳን ፈጥኖ ደራሽ ኃይል ወታደራዊ ካምፕ ፈርሶ ሙሉ ንብረቱ ለሱዳን ሉዓላዊ ምክር ቤት ይሰጥ የሚል ቅድመ ሁኔታ ያቀረቡት አልቡርሃን ከአብይ በኩል የቀረበውን ሽምግልና ገፍተውታል ነው የተባለው። በሌላ በኩል ከሰሜኑ የጦርነት ዝግጅት ጋር በተያያዘ መቀሌ ለመግባት ዝግጁነታቸውን የገለጹት እነ ጄኔራል ጻድቃን ገብረትንሳኤ ከቀጣዩ ጦርነት በኋላ ለድህረ ህወሓት አማራጭ ኃይል ሆነው ለመቅረብ ፖሊሲና ሰነዶችን አዘጋጅተው ዲፕሎማሲያዊ እንቅስቃሴ ላይ እንደሚገኙ ተሰምቷል። እነ ጻድቃን በድህረ ህወሓት ትግራይን እንረከባለን በሚል ስሌትም ፖሊሲና ሰነዶችን አዘጋጅተው እያቀረቡ ያሉት በአዲስ አበባ ለሚገኙት ዲፕሎማቶች ነው ተብሏል። የቀድሞ የኢህአዴግ ሰራዊት ኤታማዦርና የህወሓት ከፍተኛ ወታደራዊ አመራር የነበሩት ሌተናል ጄኔራል ጻድቃን ከሰሞኑ በሰጡት አስተያየት ጦርነቱ በአንድ ወር ያልቃል ማለታቸው ይታወሳል። ከኢትዮ ኤርትራው የባድመ ጦርነት ጊዜ ጀምሮ የተበላሹ የዘመቻ እቅዶችን በማውጣት የሚታወቁት እኒህ ወታደራዊ መኮንን ራያ ላይ ውጊያውን መጨረስ ይቻላል የሚል ግምገማ እንዳላቸው ሰሞነኛ መረጃ ሆኖ ነበር። ይህ በእንዲህ እንዳለ የአሜሪካና አውሮፓ ህብረት የዲፕሎማቲክ ልዑክ በመጪዎቹ ሳምንታት ወደ አስመራ እንደሚጓዝም የዲፕሎማቲክ ምንጮች ጠቁመዋል። እንደ መረጃው ያስመራው ጉዞ ዓላማ ኤርትራ ላይ የተጣሉ ማዕቀቦችን በማንሳት ዙሪያ ለመወያየት እንዲሁም ቀጠናዊ ውጥረቶችን ለማርገብ ያለመ ሲሆን ካለፉት ወራት ወዲህ አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እንቅስቃሴ እያደረገች ከመሆኗ ጋር የተያያዘ ነው ተብሏል። በተመሳሳይ ከሁለት ሳምንት በፊትም የትራምፕ ከፍተኛ አማካሪ ማሳድ ብሉስ በካይሮ ከኤርትራ ውጭ ጉዳይ ሚኒስተር ጋር መምከራቸው ይታወሳል። ዋሽንግተን ከሚዲያዎች የተሰወረ ሆኖም ግን እድገት በማሳየት ላይ ያለ ሚስጥራዊ ግንኙነቶችን ከአስመራ ጋር አጠናክራ መቀጠሏን የዲፕሎማቲክ ምንጮች ይናገራሉ። የአልቡርሃን ጦር አዳዲስ ትጥቆችን መረከቡ ተሰማ። የአልቡርሃን ጦር አዳዲስ ትጥቆችን ተረከበ። በሳውዲ አረቢያ በፋይናንስ የምትደገፈው የጦር መሳሪያ ግዥ የሱዳን ጦር ከፓኪስታን ጋር 1.5 ቢሊዮን ዶላር የተገመተ ስምምነት በኤፕሪል ወር ላይ ተፈራርሞ ነበር። በስምምነቱ መሰረት የሱዳን ብሔራዊ ጦር ቀላል የጦር ጀቶችንና ከ200 በላይ ወታደራዊ ድሮኖችን ከፓኪስታን ለመሸመት ውል አስሮ ነበር። ይህ የመሳሪያ ግዥ በሱዳን ባለው ጦርነት የአልቡርሃን ኃይል ግልጽ የኃይል ሚዛን ብልጫ ይወስድበታል ተብሎም ተስፋ የተደረገበት ነበር። ሆኖም ባልታወቀ ምክንያት በስምምነቱ ላይ የፋይናንስ ድጋፍ አድራጊ የነበረችው ሳውዲ ሐሳቧን ቀይራለች። ስምምነቱ ይቀጥል ወይም ይቅር በግልጽ እስካሁን አልታወቀም። በዚህ ሁኔታ የሱዳን ብሔራዊ ጦር በሳምንቱ መግቢያ ከፓኪስታን ልዩ የጦር መሳሪያዎችን ተረክቧል። የአልቡርሃን ጦር ሙሐፊዝ የተባሉ ብረት ለበስ ተሽከርካሪዎችን ነው የተረከበው። ብረት ለበስ ኦፕሬሽናል ተሽከርካሪዎች በፈጣን የሚንቀሳቀሱና ለከተማ ውጊያ አስፈላጊ መሆናቸውን የወታደራዊ ምንጮች ገልጸዋል። በፓኪስታኑ የመሳሪያ አምራች ፓኪስታን ኦርዲናንስ ፋክተሪስ የተመረቱት እነዚህ ብረት ለበሶች ብዛት ወደ 100 እንደሚጠጋ ሁለት የወታደራዊ ባለሙያዎች ለሱዳን ፖስት ተናግረዋል። እነዚህ ወታደራዊ ተሽከርካሪዎች በኮርዶፋንና ዳርፉር በሚገኙት የሱዳን ጦር ይዞታዎች ላይ በሳምንቱ በግልጽ መታየታቸውንም ዜና ምንጩ ገልጿል። ለጥገና ቀላል የሆኑት እነዚህ ወታደራዊ ተሽከርካሪዎች የጦሩን ፈጥኖ የመንቀሳቀስ አቅም እንደሚጨምሩ ይጠበቃል። በጦር ሜዳ የጠላትን ተኩስ ተቋቁመው ወታደሮችን ማድረስ እንደሚችሉ ሲነገር ለመካናይዝድ ክፍሎች እንቅስቃሴ ድጋፍ ይሰጣሉ። የሱዳን ጦር ኬኤት የሚባሉ ቀላል የጦር ጀቶችን የሚጠቀም ሲሆን ፓኪስታኖች ለነዚህ ጀቶች የመለዋወጫና የስልጠና አገልግሎትም ለጦሩ እየሰጡ ነው ተብሏል። ኬኤት የተባሉት የጦር ጀቶች የፓኪስታንና ቻይና መከላከያ ኢንዱስትሪዎች በጋራ ያበለጸጓቸው እና ያመረቷቸው ናቸው። የሱዳን ጦር አብዛኛው ትጥቅ ቀደም ያለና ከሶቪየት ህብረት የተገኘ ሲሆን 3 ዓመታትን በተሻገረው ጦርነቱ ግን የተለያዩ አዳዲስ አቅሞችን ጦሩ እየገነባ ይገኛል። የሱዳን ጦር ሱ-25 እና ሚ-24 የጦር ጀቶች እንዲሁም ኤምአይ-17 ሄሊኮፕተሮች ያሉ ሲሆን አሁን ኬኤት ጀቶችንና የኢራን ስሪት የሆኑትን ሙሃጀር ድሮኖችን በክፍሉ አካቷል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ ሰነዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር